መርዶ ነው እንዴ? ሰው ሞቶ ነው? ማዬ ምን ሆነች? ሞቱ? እኛን ግን ልታሳብደን ነው። ውሰዱልን። ሎጃችን ሊያዘጋጅ ያሰበውን የቁንጅና ውድድር ጽንሰ ሐሳቡን በመስራት ሁለተኛ የቁንጅና ውድድር የሚል ዝግጅት ለማዘጋጀት ደፋ ቀና እያሉ ሀገር ምድሩን አምሰውታል። ደህና ዋሉልኝ የኔ ጌታ። እንደው ትንሽ እኮ መማርጎኝ ነበር የኔ ጌታ። ካላስቸገርኩት የኔ ጌታ ልረፍበት ይሆን? እማዬ እንዴ እማዬ! ዙፋንዬ! ዙፋንዬ! እማዬ! ዙፋንዬ! በዚህ ያለህበት አልገባህም? ሎጅ እኮ ነው ያለነው። እኔ ፈርቻለሁ። በዚህ ሎጅ እኮ ነው ያለነው። አልገባህም? አርፎ ከተቀመጠበት ሎጅ ድረስ ሄዶ አንድ ነገር ሆነ። ምንም ችግር የለም። እናቴን ይዤ እመለሳለሁ። አታስብ። አደራ ሎጁን እያመሱት ነው። አረ መታመስማ የለበትም እንዴ። ሰው ሊዝናና አይደል ሎጅ የሚመጣው? በቃ እንደ ታላቅነት ማየን ማስቆምና ከሁለት የመዝናናት ቀን በኋላ ወደ ቤታችን መመለስ ያንተ ኃላፊነት ይሆናል። በኔታ እሺ ወንድም ጋሽዬ፣ ውድድሩን ለማዘጋጀት እዚህ ሆቴል ጭቅጭቅ ላይ ነኝ። እነኚህ ደግሞ ሐሳቤን ሊያስቀይሩ ነው። እናንተን አይደል የምፈልገው? ምን እየሰራችሁ ነው? ይሄ ነው ክሮ ብሬከሩ ላይ ደርሳለሁ። ዳኞቹ ብዙ ናቸው። አንደኛው ዳኛ የህግ ባለሙያ ነው። የመጀመሪያ ልጄ ነው። ቁጭ በሉ፣ ኳሱ እንዳያመልጡት። እኔም እኮ ኳሱን ነው የምጠብቀው። እስኪ ድገመው። ምኑ? አሁን ያልከውን። ምን አልኩ? አሁን መጨረሻ ላይ ያልከውን። ለምን? እስኪ ካላስቸገርኩ አንዴ ደጋግመው። ለምን? በስንቱ ቅጣው። እኔ ይህንን ማመን አልችልም። እንዴ በስንቱ? ሰውዬው እዚህ ነው። ወይኔ አሞኛል ብዬ ስስል ስም ተቀፈቅለት የነበረው ሰውዬ እዚህ ነው። ምን ሆነሻል? አንተስ አታቀኝም? አይ ፊት አዲስ አልሆነብኝም። ወደ ቦታ ማቅ መሰለኝ። ኖ ፊት አይደለም፣ ድምጽ። ለምን? እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ስውር ይገለጣል በሻማ ችቦ ታላቅ የእውቀት አርማ ንጋት በጀንበር እንደሚፈካ እልፍ ነው የብርሃን ዋጋ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። እሻለም ዶማት ቆሙ። ወይ ጣጣይ በስንቱ ልሆን ዋናኛው ዋና ይሄንዬ ዋና በዚህ ሰዓት አየሩን አይታችሁታል? ፀሐይዋ ደግሞ እንዴት ታምራለች። ከዚህ ሎጅ በፍጥነት መሄድ አለብኝ። በስዬ የሚናገረው እውነት አለው ማለት አንዳንዴ ከስንት አንድ ጊዜ የሚናገረው ነገር ያው ውሃ ነው። በብርጭቆ ጠጣኸው ሐይቅ ዳር ተጠራቀመ በቧንቧ ወረደም ያው ውሃ ነው። ብቻ ከዚህ ሎጅ በፍጥነት መሄድ አለብኝ። ሄንዬ እኔ ቆንጆ ልጅ ካልሲ ጠብትኝ እንዳይሆን። የምን ካልሲ? አባ ካልሲ እንዳጥበለት ሲፈልግ ይለማመጠኝ። አባታችሁ የጉልበት ብዝበዛ ያረግባችኋል ማለት ነው? የኔ ልጆች ምንድነው? ለምንድነው ማንዋኘው? እናንተም ዋኘት ትችላላችሁ። የኔዬ ግን እኔን ማሚ የት ናት ቢሏችሁ አላያችሁኝም። ውሸት? ጥሩ እንግዲያው እዚህ ክፍል ውስጥ አብረን እንውላለን። የኔ ማሚኔ ተሻታል አታለች እንዴ? አሬ ነው እሱ ነው። አዎ ገብቷችኋል ማለት ነው የኔ ልጆች።
ስለዚህ እዚህ ሎጅ አንውልም አናድርም። በስዬን አንተ ያልከው ልክ ነው፣ እኔ ነኝ የተሳሳትኩት፣ ናና በፍጥነት እንሂድ ብላችሁ ትጠሩልኛላችሁ። ዋና አይ ወደ ቤት ለበስዬ አንዴ በጣም ነው የማመሰግነው። በእውነት ዛሬ በጣም ደስ ብሎኛል። አገራችን ላይ አሉ ከተባሉ እንቁ ሰው ጋር እኮ ነው ቁጭ ብዬ ጽዋዬን እየጠጣ ያለው። እውነት ነው። በጣም ይገርማል። እኔ ራሱ በጣም ትልቅ ክብር ተሰምቶኛል። እውነቴን ነው። በዚህ ሁሉ በስራ አመታት እንደው አድናቂ የለኝም ወይ ብዬ ራሴን የወቀስኩበት ጊዜ አለ እና ልፋቴ ከንቱ ነው ብዬ የተጠራጠርኩበት ጊዜ ሁሉ ነበር። በፍጹም እኛን የመሰሉ አድናቂዎች አግኝተህ አታውቅም እንዴ? አሉ። ያው እናንተ እኔ ያልኩት ምንድነው እንደው እንደናንተ ያሉ ወጣቶች አግኝቼ አላቅም ነው እንጂ እሱማ አድናቂ እኮ ብዙ ነው። አዎ የት ይጠፋል? አይጠፋም። እንደው እስቲ ከአድናቂዎች መሀል የማረሰው ጥሩ ገጠመኛል አንድ ሁለቱ ምናምን አይ እንደሰው አድናቂ እኮ አይበላለጥም። ኧረ ይከብዳል። እውነት ይከብዳል። አልችልም። የምር ለምን መሰላችሁ? ስንቱን አንስቼ ስንቱን እተዋለሁ። ደስ ይበላል። እኔ ይቀየሙኛል። ተው እንጂ በስዬ አይደለም ይቀየሙኛል አድናቂዎቼ። እኔ ማስታወስ አልችልም። አንድ ሁለቱን ምን ታስታውሰዋል? ተው ባካችሁ። ኧረ የት ያዩሃል? የትም አያዩም። የት ያዩሃል? አዎ አያዩ እንደሆነ ያለ ነው እኛ ነን እንዴ? እውነት ነው። እዚህ ድረስስ አያዩኝም። ምን ያህል የሰው ፍቅር እንዳለ እኔም አሁን እነሱ ሲያወሩ በቃ እያወኩ መጣሁ። እንደዛ ነው የኔ ነገር። አንድ በጣም የማረሰው አንድ አድናቂ ያለኝ በእንጨት ስራ ነው የሚተዳደረው። በጣም ጎበዝ ባለሙያ ነው እና የእንጨት ፍሬም ይሰራል እና እሱን በጣም አረሰውም። አንድ ጊዜ እግሩን ተሰብሮ ሄጄ ቤቱ ጠይቄዋለሁ። ጠያቂ እውነት ትልቅ ሰው ማን ይጠይቅ? ማንም እኮ አይጠይቅ። ታሞ መጥቶ ጠየቅኩት። በጣም የሚገርም መጥቶ ልክ እንደዚህ ነው አድናቂና ባለሙያ ይደጋገፋል። እንደዛ ነው። እንግዲህ ያው ከዛ ከቦታ መጥቼ ተቀላቅያቸዋል። አንተ እንኳን ደስ አለ። እንደዛ እኮ ስደነግጥ እኔ በጣም ደስ በስዬ ነው የሚያክል ሰው አግኝቼ ማለው የለምን አንቨርሳሪ ሲሆንማ በቃ እንደ ጉድ ነው ስጦታ የሚሽጎደጎድልክ ማለት ነው። መቼም ምን ያህል ተሸክመ እንደምገባ እኔ አንዳንዴ አፍራለሁ። ሳቄ ይመጣል። ሌላ ነገር የተሸከምኩ ይመስለኛል። የስጦታ ብዛት ማረሳው ይሄ ያልኳችሁ አድናቂ አንድ ጊዜ ደወልኩለትና አሁን እንግዲህ ተኝተሃል፣ የትም አትሄድም፣ ስራ ከሌለ ለምንድን ነው ለኔ ውለታ ማትውልልኝ? ውለታ ማልውልልህ ለምን የሚል ጽሁፍ በፍሬም ሰርተ ለምን አሰጠኝም ብዬው አልሰጥም ብሎ ለምኖኝ ሄጄ ከሱ የገዛውበት ማን ነው ሸለመ። ለምን በስማ በእንጨት ራስጌ ያስቀምጫለሁ። እሱ እኮ ቤተሰቡ ሆኗል። በጣም እንደዚህ ብዙ አለኝ። እኔ መቼም የአድናቂ ሀብታም ነኝ። በጣም ደስተኛ ነኝ በዚህ እንኳን። ጠጡ ቆይስ ባካችሁ። ይሄ ልጅ ከደወልኩለት ቆየ። ማነው ከደወለልኝ ቆየ። እስቲ ድምጹን ልስማው ደውዬ። ምንስ ቢሆን አድናቂ አይደለ? አድናቂ ነው። ያቺ ፍሬም አትረሳም። ይቅርታ ግን ለምን? እሺ በስንት ቁጣው እንዴት ነህ? ደህና ነው ወይ? ስላየሁ ደስ ብሎኛል። አይደለም እኔ ነኝ እኮ። ኦኬ ያው በጣም ደስ ብሎኛል ስላየሁ። በጣም ዛሬ ቀን አንተ ላገናኘኝ ነው የመጣው። በቃ ተጫወቱ። ይሄ ሂሳብ እንዳለ እኔ እዘጋለሁ። በጣም ክብረት ይስጥልኝ። በጣም ደስ ብሎኛል ስላየሁ። ትልቅ ነገር ነው በእውነት። ኧረ እንኳንም መጣው። እልፍ ሲሉ እልፍ አድናቂ ይገኛል። ትንሽ ቀን ቢጨምሩልን። ከዴማ ሆፕ ሪል ስቴት ሁሌም አዲስ ነገር አለ። በቦሌ አደይ አበባ ሳይታችንና በ7 ወራት ውስጥ ብቻ 90%ቱን በላቀ ቅልጥፍና በገነባ ነው በቦሌ መድኃኔዓለም ሳይታችን ሱቅና ቤት ለገዛችሁ ውድ ደንበኞቻችን የተናጠል ካርታ ስለተጠናቀቀ እንኳን ደስ ያላችሁ። በተጨማሪም ዴማ ሆፕ ሪል ስቴት ቦሌ አትላስ አካባቢ በፉል ፊኒሽድ የሚገነቡ ቅንጡ ቤቶችን ብቻ በያዘው ቦሌ ሴንትራል አፓርትመንት ከባለ 1 እስከ ባለ 3 መኝታ ቤት ሽያጭ ጀምረናል። ዴማ ሆፕ ሪል ስቴት
በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ። አድናቂ? የምን አድናቂ ነው እሱ? በስዬን ያልኳችሁ ገብቷችኋል አይደል? እኮ አባዬ የተጋበዘ ነው። እኛም ማመን አቅቶናል፣ ግን ሆነ። እኛም ልጅ መተናናኝም በስንቱም አድናቂ አግኝቷል። ነገሮች አይታመኑ። ቆይ ሂሩት ናና ወደ ቤት እንሂድ ብለሃለች አላላችሁትም? እንኳን እሱ ሄኖክ ምን መለስ ያለኝ ነበር። ለምን? ያው የበስንቱ ልጅ ብሎ ላደንቅ ይችላል። ከደም የሄድክበትን አድርሳት መጣ። ቆይ እስኪ አንቺ የበስንቱ ሚስት ብትባይ ደስ አይልሽም? ቆይ ስለሞት አላነሳችሁበትም? ነገሩ ተውት፣ እሱ አይሆንም። አሁን ብቸኛ ያለኝ ተስፋ ሙሉ ቀን ብቻ ነው። ሙሉ ቀን? ልክ ነሽ። ሙሉ ቀንና ተስፋ አብሮ አይሄዱ። በቃ አሁን ብቸኛ ያለኝ መፍትሄ አባዬ ብቻ ነው። እንዴ መታው እኮ እየመታው እኮ ነው ዳኛው። አይም እንዴ እሺ መታ ቀስ ብሎ ይጠጡ። ዋት ቢሆንስ ከፍሪጅ አይዘዙ ከውጪ ይዘዙ እያልኩት እምቢ ብለው አሁን ቶንሲሌ ታመመ ቢሉ የለውበትም። ይሄው ብያለሁ፣ ተናግሬያለሁ። እሺ ሂድ። ቆየ ከጀመረ ቆይቷል። ምን ማይረባክ ጨዋታ ነው እባክህ። ይሄ ኮርና ጎል ነው። አይገባም። ይገባል አልኩኝ፣ ይገባል። አይገባም። እናያለን። ምን ይፎክራል? ልብ ካለው አይሄደው። ታዲያ በ50 ነው። በ50 ነው። ይሄው በሊያው ይሄው ያዘው ምን ይመስላል? አንበሳ በረኛ ነው። ጎበዝ በረኛው ሲመታ ኳሱ የኛ ነው በሉ። በመቶ ድፈው በመቶ ሄዳ በጣም ነው የሚገርሙት። እንደዚህ ነው እንጂ እንደዚህ ነው። ብራችንንማ ገና እንሰራለን። ከአቶ ምንተስኖት ቤተሰብ ጋር ያለኝ ግንኙነት ዛሬ ሊያበቃ ነው። ለሳቸውም ለቤተሰቡም ብዬ ነበረ የተንከባከብኳቸው። እንደው ትንሽ ነገር ላስተምራቸው ብዬ ነበር። እሳቸው ግን ብዙም ደስ አላላቸው። እንግዲህ እኔን ሲያስታውሱ እኔም እሳቸውን ሳስታውስ መጥፎ ስሜት ከሚሰማን ዛሬ እስኪ ደስ እንዲላቸው እሳቸው በሚፈልጉት መንገድ ደግሞ ሌላኛዋን አሰገደች ላሳያቸው። እሳቸው ደስ እንደሚላቸው ልሁን። አባዬ ቁማር ሻው ምንድን ነው የሚሻለው? ሙሉ ቀንም ማናገር ደግሞ የማይሆን ነገር ነው። ሳኖኝ ልንሄድ ነው። ሙሉ ቀን ደግሞ ምን ያደርጋል? ተሻለ። ሂሩቴ ወይ ማየ ነገሮች ድንቅ ሆነዋል። ሙሉ ቀን እያፈጣጠነው። ልጆች ሂዱና ሙሉ ቀን እናገኙት። እሺ ሂዱ ቶሎ በሉ። ልጆች ክብር ልሰጣችሁ፣ እኔ አታችሁ ላኮራችሁ ነው። ብር አለው ሄኖክ? ብር አይደለም ስም ነው የምሰጣችሁ። የዙፋን የልጅ ልጅ
እኔ ለኔ ባንቺ ረጌ የሰጠችውን ስም አይነት ስም ነው የምሰጣችሁ። ብር ከሌለውማ ምን ያደርጋል? ሂሩቴ እዚህ ክፍል ብቻሽን ምን ትሰሪያለሽ? ቆንጆ ነፋሻማ አየር እኮ አለ እዛ። ምን ነፋሻማ ነው ማየ? አየሩ ደግሞ እንዴት ደስ ይላል። እኔ ዛሬ ለማንኛውም የመጣሁት ማዕረግ ልሰጥሽ። እማዬ ወደ ቤት ሸኘኝ የሚል ማዕረግ ካልሆነ ይቅርብኝ። ምን መሰለሽ ማንቆርቆሪያ እንኳን እኮ መያዣ አለ አይደለም እንዴ? እሺ እንዴት እኔን የመሰለ መድረክ ላይ ያለ ክብር ይጠራል? ፕሮግራሙ ዛሬ እንዲሆን ተወስኗል። መቼ? ዛሬ ማለት አሁን ሙሉ ቀን እያፈጣጠነው ነው። ጎሽ እማዬ ጎሽ፣ እንኳን ደስ አለሽ። አብሮ ደስ አለን። ይሄ የቁንጅና ውድድር አንቺንም ሆድሽን ይበላው ነው። በጣም እንጂ እማዬ። በቃ ዛሬ ፕሮግራሙ ልክ እንዳለቀ ትጠሩኛላችሁ። ደንገዝገዝ ጨለምለም ሲል ተያይዘን ወደ ቤታችን። እንዴት እንዴ? ሁለተኛውን የቁንጅና ውድድር ማን ሊመራልሽ ነው? ማለት ወይዘሮ ዙፋን የባንቺ ረጌ የልጅ ልጅ ወደ መድረክ የምትይው እኮ አንቺ ነሽ። እኔ? አዎ። እንዴ እማዬ፣ ይሄማ በጭራሽ አይሆንም። ሙሉ ያለ አይደለ ታላቅ ወንድሜን ወንድም ጋሼ እንደውም በሱ ያምራል። እሱ ትልቅ ኃላፊነት አለበት። እሺ ወይ ደግሞ አባዬ ይሁንልሽ። እማዬ ጌጥሽ በቃ እንደውም በስንቱ ይሁን። በስንቱ እንደውም የጋዜጠኝነት ልምድ አለው እማዬ። ብዙ አድናቂዎች አሉት። ካላመንሽ በር ላይ ወተሽ። በቃ አይሆንም አይሆንም፣ አንቺ ነሽ የምታስተዋውቂ። እኔ የምጠራው ባንቺ ነው ባንቺ ነው። አልበለዚያ ፕሮግራሙ ይራዘማል። ፕሮግራሙማ በጭራሽ አይራዘምም እማዬ። ምንሽ ዛሬ አይደለ የተዘረጋው? ሰውን ማጉላላት ይሆናል። ታዲያ አንቺም ቢያልሻ እምቢ ስትይ ምን አማራጭ አለ? ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲሲዩ ለሚኖሩ እንዴት ብዬ ቋንቋዬን አሻሽዬ ጥሩ ሙያ ተምሬ ከዓለም አቀፍ ማህበረሰብ ጋር ተወዳድሬ ኑሮዬን አሻሽላለሁ ካሉ ወደኛ ይምጡ። የእንግሊዝኛ ቋንቋን ከምንጩ ተፈላጊ ሙያዎችን በዘርፉ እውቅ በሆኑ ባለሙያዎች ስራ ማፈላለግና ማመልከት ድጋፍ እየተደረገሎት፣ ትራንስፖርት ተመቻችቶሎት ይምጡና በነፃ ይማሩ፣ ህልሞን ያሳኩ። ውስን ቦታ ስላለን ቶሎ ይመዝገቡ። ላለፉት 50 ዓመታት ብዙ ሺህ ዓለም አቀፍ ዜጎችን ለትልቅ ቁም ነገር ያበቃ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል ግሪን ስታር ኦርጋኒክ ሚሊንግ በከፍተኛ ጥራትና ጥንቃቄ የሚመረቱ ምርቶቻችን በዓለም አቀፍ ስታንዳርድ በሶስተኛ ወገን ተመዝነው ሰርቲፋይድ የሆኑ ናቸው። የጤፍ ዱቄታችን ከማሳ እስከ ገበያ ልዩ ቁጥጥር ከሚደረግለት ከንጹህ ኦርጋኒክ ጤፍ በዘመናዊ ፋብሪካችን ጥራቱ በላቦራቶሪ ተረጋግጦ እየተመረተ ለገበያ የሚቀርብ ነው። የተለያዩ ዱቄቶቻችንና የባልትና ምርቶቻችን ልዩና ተመራጮች ናቸው። ምርቶቻችንን በሁሉም ስቴቶች ከአማዞን፣ ዎልማርት፣ የሀበሻ ማርኬት እንዲሁም ከዌብሳይታችን ማግኘት ይችላሉ። ግሪን ስታር ኦርጋኒክ ሚሊንግ እንትን ቀይ ምንጣፍ ይኖራል። ቀይ ምንጣፍ እንግዲህ የእናታችሁን ጉዳይ ምን ያደረሳችሁት? ለሱ እኮ ነው የተፈለገው። እንዴ እናታችሁ ካለ ቀይ ምንጣፍ አለ ደግሞ አሉ። ይሄ ዳኞቹ ውሳኔ ነው። ጉዳዩ ዳኞች ጋርም ደርሷል እንዴ? በነገራችን ላይ የዳኞቹ ውሳኔ ምንም የማይዛነፍ ነው። ያለ ዳኛው ፍቃድ ማንም መራመድ አይችልም። ግን እኮ ትልቁን ድርሻ የምትወስዱት እናንተ ናችሁ። እንዲህ በቀላሉ እሺ ካሉማ ለእናንተ ነው ቀላል የሚመስለው እንዴ? በጣም ከባድ ነው። ማቅለሌማ አይደለም እንዴ? ከዛ እዚህ ድረስ መልፋታችሁ ሳይንስ ችግር የለውም። ለፍትህ ብለን የምናደርገው ጉዳይ ነው። እውነት ነው። ፍትህ የማያስፈልገን እና ምንጣፉ ይኖራል። እናንተ ከዛ እዚህ ድረስ ለፍታችሁ የለኝም ብላ አታዝኑብኝ። ስለዚህ በፍጹም አላደርገውም። በቀይም በቢጫም በጅንጉርጉር ምንጣፍ ካሉ አቀርባለሁ። ብቻ ይሄዱ እንጂ ችግር የለም። በዚህ አይነትማ ለዛሬ ማታ አዳራሹንም ብጠይቀው እምቢ ይለኛል። አጎቴ እናንተ ምንድነው የሚያንቀሸቅሻችሁ? ቤታችሁ ያላችሁ መሰላችሁ እንዴ? ምን እነዚህ? እኔ ግን ቤት ያለው ነው የሚመስለኝ። ቢያንስ የቤት ስራ ሰራ።
ኮርና ነው የሚወጣው። ኮርናው በግራ ነው በቀኝ? በግራ ነው የሚወጣው። ኳሱ በግራ ነው የሚወጣው። ጨበሬው ሂድ ጨበሬው ግራውን ግራ ጨበሬው ግራውን ጨበሬው ግራውን አረ ጨበሬው አየሩ ደግሞ እንዴት ደስ ይላል። ሂሩቴ አንተ ሙሉ ቀን አንተ እንዲያስደነግጥከኝ እዚህ ጋር ነሽ እንዴ? እንትን ሁሉም ነገር በታሰበው መንገድ እየተካሄደ ነው። እሺ ብቻ አንድ ነገር ያሰጋኛል። ምንድነው ያሰጋሱ? ምንድነው እሱ መሰለሽ? የቁንጅና ውድድሩን የሚመራው የመሃል ዳኛው የሚጠበቅበት ወንበር ረዘም ያለ ነው መሆን ያለበት ወይስ ዝቅ ያለ? ለይታ እንደሚመች የትኛው ነው? እሱ ብቻ ነው ስጋት። አንተ እሱን ያስጨነቀ? ሌላ ምን የሚያሰጋ ነገር አለ? ምንድነው ያሰጋሽ እንጂ? እኔ ምንም ሙሌ ብዙ ሰው ተጠርቷል እንዴ? ማለት ከውጭ የሚመጣውን ተይውና እዚህ ሆቴል ውስጥ ያለ አንድም ሰው አልቀረም። ሁሉም ተጠርቷል። የበስቱ አድናቂ አልቀረም። የበስቱ አድናቂ ወይኔ ጉዴ! ለፕሮግራሙ ነው እንደመጣው? የምን ፕሮግራም? እዚህ ለቁንጅና ውድድሩ። ምን አገባኝ እኔ ቁንጅና ውድድሩ? እኔ እኮ ጋዜጠኛ ነኝ። እንዴ ልዘግብ ነው? ልዘግብ? አዎ እንዴ ፕሮግራሙ እንዴ ዘግበዋል። መዘገብ ብቻ ነው እንዴ? ዳኝነቱስ? ልክ ዳኛ ልክ ነው። ዳኛ ነኝ እንጂ ዋና የመሃል ዳኛው ነኝ። አረ እንደውም የምን ዳኝነት እንዴ? በስዬን የሚያክል ሰው የክብር እንግዳ ነው እንጂ የክብር እንግዳ ዳኛም ዘጋቢ ሁለገብ የጥምር ሙያ ባለቤት ነው። እንደውም ፕሮግራሙ እንደጀመረ አይቼ ልምጣ። ፕሮግራሙ እንደጀመረ አይቼ ሳይዘጋው ሄደ ግን ይዘጋው ያዝ እሱ ያውቃል። አንተ ምን ነው? ሰዎቹ የት አሉ? አሉ ይመጣሉ። ምን እንደዚህ ዝግጅት ላይ እኮ ሰዎች ቀስ ብለው ነው እኮ የሚመጡት። ሂሩቴስ? ቆይ ሂሩቴ ታለች? ሂሩቴ? አዎ ትመጣለች እኮ ትመጣለች። ወይ ካልሆነ እኔ ልጥራሽ እንዴ? አይ አንተ እዛ ዳኝነቱ ላይ እኮ ነው የሚያምርብህ። እዚህ ላይ ግን ማዳኝነት ስትይ የቁንጅና ውድድር ዳኝነት ላይ መዶሽ አስፈላጊ ነው አይደል? መዶሽን ረስቼው ነው የመጣሁት። ጭልፋ ማንኪያም ይሆናል። ምን ችግር አለው? ይሄ ጭልፋ ይሆናል። ታደሳ መጣሁ። አዎ ግን እርግጠኛ ነሽ ጭልፋ ይሆናል? አዎ ይሆናል። ጣጣ የለውም። ባዶ አዳራሽ ነው እንዴ? እናንተ ልጆች ይሄን ማብሪያ ማጥፊያ አትንኳል አልኩ። ለትንሽ እኮ ላጠፋው ነበር እንዴ። ለካ ማብራት ማጥፋት የሚባል ነገር አለ። በቃ ፕሮግራሙን ልመራ መድረክ ላይ እወጣለሁ። ለልጆቼ ምልክት ሰጣቸዋለሁ። ይሄን ምልክት ስሰጣቸው መብራቱን ያጠፉልኛል። ፕሮግራሙ ተሰረዘ ማለት አይደል? ከዛ ወደ ቤታችን ግልግል ነው። ካጠፋ ነው ምን ታደርጊልናለሽ? ዋና ወስዳችኋለሁ። አሁን አጥፎ አሁን አይደለም ሄሎ አሁን ሶሪ ምልክት አሳያችሁ በኋላ መድረክ ላይ ስቆ። እሺ ልጆች
እማዬ ሂሩቴ መጣሽ? ማንም የለም። ደስ ሲል ምን እማዬ መድረክ ላይ ስሜን ትጠሪልኛለሽ አይደል ያልሽ? የባንቺ ረጌ ገብቶኛል እማዬ፣ ምንም ችግር የለው። የባንቺ ረጌ ቆንጅና ምናምን እልልሻለሁ። ምንም ችግር የለው። በቃ እኔ አሁን ተወዳዳሪዎቹን ይዤ ልምጣ። በቃ ሂጂ እማዬ። በቃ ሁሉንም ነገር በስርዓት ትናገረኝ። ምንም ችግር የለውም እማዬ። ሂጂ። የባንቺ ረጌ ዘር ምናምን ምንም ችግር የለውም። አትጨነቂ እማዬ። እሺ ደስ ሲል ለዚህ ነው የተጨነቅኩት። መድረክ ላይ እወጣለሁ፣ እንዲህ እላለሁ፣ መብራት ይጠፋል። ከዛ ወደ ቤታችን። እንዴት? ቆይ ምን ማለት ነው? አይሆንም ማለት? አይሆንም በቃ እንዴ ቃል ገብተህልኛል እኮ እንዴ። አንተ ምንድናት ልታሳብደኝ ነው እንዴ? ተው እንጂ ቃል እኮ ነው። ይቅርታ፣ እዚህ አዳራሽ ውስጥ ምንም ፕሮግራም የለም። እንዴ ምንም ፕሮግራም የለም ማለት? ዳኛ እኮ ልሆን ነው እንዴ? እማዬ ዳኛ ትሆናለህ ብለኛለች። ምን አለበት ብትተባበረኝ? እና እኔ ይመለከተኛል እንዴ? እንዴት አይመለከትም እንዴ? አይደለ እንዴ ሂሩቴ? እኔ ምን አቅላለሁ? አይደለም አሁን አንተ ሄኖክ የኔ እናንተ ሂሩት ወይ እዚህ ምን ታደርጊያለሽ? ማ እኔ ምን እርሶ ራሱ እዚህ ምን ይሰራሉ? እኔማ አንቺ አይመችኝም ስትይ ሌላ ቀጠሮ ይዤ ነው የመጣሁት እኮ። እኔ ጋር እንደዛ ሆኖብኝ ነው ማለት ምን ማለት ነው? እማዬ መጣች። እማዬ እኔ ምንሽ ቅድም እንዴት ነው የሄድሽበት ጉዳይ ተሳካልሽ? ቅድም የነገርሽ? አዎ እናንተ ሰዎች ልታሳብዱኝ ነው እንዴ? ምን እንዴ? የኔ ፕሮግራም እኮ ነው። ፕሮግራም የለም አልኩኝ አይደል እንዴ? እንዴት ነው የማይኖረው? ለፕሮግራም ይኸው አምጥቻለሁ እኮ ልጆቹን። እንዴ ምንድን እንዴ? ለእናንተ ነው እንዴ የክብር እንግዳ ሆንኩት? ሂሩቴ ምንድን ነው? በስዬ ታውቃታለህ እንዴ? ሂሩቴ እንዴ ባለቤቴ እኮ ናት። እንዴ እሷ ነበረች እንግዲህ እስከማውቀው ድረስ። ምንድን እንዴ? እነዚህ ልጆች መብራት እያጠፉ ነው፣ እየረበሹ ነው። እንዴ እናንተ ናችሁ እንዴ መብራት የምታጠፉት? እማ ብላ ነው ሂሩቴ ምን ምንድን ነው እሱ? ምግብ ቤቱ ቁማር ቤት አድርገው ቁማር ቤት አድርገውታል። ምግብ ቤት ምንድን ናቸው እነኚህ? ምንድን ናችሁ እናንተ? እዛ አሳፈራችሁኝ ሳንስ እንደገና እዚህ ድረስ። ጎሽ አንድ ጥሩ ሰው ተገኘ። ኧረ ይሄ ቤተሰብማ እኮ ሊያሳብደኝ ነው። ወንድምየው፣ ሚስትየው፣ በተለይ እናትየው ሊያሳብዱኝ። ውይ ምን ቀን እንዲሁ አንድ ደህና ሰው እንደው የሌለበት ከህፃን እስከ ህፃን። እኔማ አሁን ላባራቸው ነበር፣ ግን አንድ ጥሩ ሰው አንተ ተገኘ። ምን ዋጋ አለ? እኔ ብቻዬን ብሆን ምን ዋጋ አለ? የለፋሁት ለቤተሰቡ ነበር። አመዳፋሽ አረጉ። ለአንተ ስል ዛሬን ይደሩና ነገ በጠዋት ሄዱልኛል። አመሰግናለሁ ወንድሜ። ግን እነኚህ መቼም ሰው አይሆኑም መቼም። በዴታቤዝ አድሚኒስትሬሽን የአይቲ ስልጠና ከ7 ዓመታት በላይ ልምድ ያካበተ አብሮ ቪዥን ግሎባል የአሜሪካ የሥራ ፍቃድ ላላቸውና ከየትኛውም የዓለም ክፍል ሆነው የ24 ሰዓት ቴክኒካል ድጋፍ እያገኙ የሚማሩበት። ስለ ስራው አይጨነቁ፣ እኛው ብቁ አድርገን እናዘጋጅዎታለን። ስራውንም በደንብ እስኪለምዱት የማያቋርጥ ድጋፍ ያገኛሉ። የቀጣይ ባች ስልጠናችን በሚቀጥለው ወር ይጀምራል። ለበለጠ መረጃ ድረገጻችንን ይጎብኙ። እኛ ጋር ተምረው ዳጎስ ባለ ደሞዝ በግዙፍ ዓለም አቀፍ ተቋማት ተቀጥረው በመስራት ላይ የሚገኙ ምስክሮቻችን ናቸው። አብሮ ቪዥን ግሎባል ከ20 ዓመታት በላይ በመሃል ዋሽንግተን ዲሲ በልዩ ቤተሰባዊ ፍቅርና ትጋት ሁሌም የማይቀያየር እውነተኛ ኢትዮጵያዊ ጣዕም ከኛ ቤተሰብ በልዩ ሙያ ተከሽኖ ለናንተ ኑ ወደ ቤቶ ሀበሻ ገበያና ሬስቶራንት። እስቲ ይሄን እያሳየን። እሺ
ፍየል ነው መጀመሪያ እዩ። እሺ ረጅም እደው እንትን ነው። እሺ ፍየል ማሊያ ነው አስከሩ ድጋሚ ላሳያችሁ። በረም ተከታተል። እጁ በጀሶ የታሰረ ነው። አንተ ዞን እንደዚህ ነው እንዴ? ቆይስ አረ ልጅ ነው ላሳየው ልጅ ነው እኮ ልጅ ጨዋታ ነው። ቁጭ በል የልጅ እኮ ነው ይሄ ያዋቂ አይደለም። ቁጭ በል ወይ ቁጭ በል እሺ የኔ ቀን አዎ አስገባው አስተኛዋችሁ። እንዴት ነው የሚከብዱት? ከነጸጸታቸው ነው የተሸከምኳቸው። የኔ ምን አመለጠ? እስቲ በቃ ምን አመለጠ? እሺ አሁን በደንብ እሺ የኔ ምንድነው? በምልክት ነው? አዎ እሺ እንስሳ በምልክት የዱር አራዊትና እሺ እሺ አሁን በደንብ እሺ ደን ጠባቂ አይደለም? እንስሳ ነው። እንስሳ ደግሞ ደን ጠባቂ ምን ያነጥሽ? አንቺ ታውቂዋለሽ? መጀመሪያ ራስሽ ታውቂዋለሽ? ገና ያሳይ። እሺ በደንብ በደንብ እኮ ስላላያችሁ ያየንሽ እኮ ነው። እሺ የሀገሬ ተማሪ ምንድን ነው? አይደለም ለመጨረሻ ጊዜ ላስረዳሽ በደንብ እሺ ቁሚ። እሱ ምንድን ነው? ቦርሳ። እሺ ቆይ ይሁን። አይ ቆይ ይሁን። አንዴ ጃንጥላ ይሄን እንስሳ ቆይ ይሄን እንስሳ ቆይ ይሄን እንስሳ ቆይ ኧረ ለምን ያውቃል? ማን ነው? ጨዋታ እኮ ነው። ምን ሆነሃል አንተ ደግሞ? እንስሳን ያስረዳቸው። ኧረ ይሄ ቀልድ ነው። ቅርቡ ያለው እንስሳ ኧረ ጨዋታ ነው። ኧረ ጨዋታ ነው። ምን ሆነህ ነው? አሰገድ ኧረ ይሄ ጨዋታ ምንድን ነው? እንዲህ አይነት ነገር ጨዋታ ዝም ብሎ ኧረ ተው ባርባር እያለ ተው ልጄ። ምን ነው? ኧረ ምን ነው? እንድንጫወት ነው። ምን ሆነህ ነው? አሰገድ ልትቀር ስለሆነ ነው መሰለኝ ሆዴን ባርባር ይለኛል። የት ነው ልትቀረው? የት ትቀራለህ? አሰብ ምን ነው ልትቀሪ ነው እንዴ? አይ ትዬ ያው እርሶም መጥተዋል ቤቱን ይረከባሉ ብዬ ነው። ኧረ ለምን እኔ እነኝን አልችላቸው እንዴ? አብረን ነው እንጂ ሞች እንዴ ጭማማ የሌለም እንዴ። በል በቃ መጣት ከዚህ በኋላ በቃ እኔ አንቺን ቁጭ በይ። በስርዓት ቁጭ በይ። እኔ ለዚህ አይደል እንደ የምፈልግሽ? እኔ ለዚህ ነው የምፈልግሽ። ወዲያው ወይኔ ዞን ብሎ ያሳየኝ በስዬ ብታየው ልክ ለተንተፋተፈ ሬዲዮ ባትሪ እንደመቀየር መዝናናት መታደስ ብቻ አይደለም፣ ይበልጥ የነበረንን እይታ አመለካከት እንድናስተካክል ያደርገናል። ሞት እኮ ያለ ነው፣ መዝናናት ግን ያደርገዋል። ይበልጥ ደግሞ ቤተሰባዊ አንድነታችንን ጥምረታችንን የበለጠ ያጠናክረዋል። የበለጠ እንድንተዋወቅና እንድንግባባ ያደርገናል። ሴት ነው የምትለብሰው? ገንዘቤን አውጥቼማ ሳልለብሰው አልቀርም እንዴ?